ድምፀ እገሪሁ ለዝናም የዝናም ኮቲው ተሰማ፣ የዝናም ድምፁ ተሰማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመቱ በአራት ይከፈላል። ከመስከረም 25 እስከ ታኅሳስ 26 ያለው ዘመነ ጸደይ ይባላል። ከታኅሳስ 26 እስከ መጋቢት 25 ያለው ሐጋይ ይባላል። ከመጋቢት 26 እስከ ሰኔ 24 ያለው ያው መጸው ዘመነ በልጎነ መጸው ይባላል። ከሰኔ 25 እስከ መስከረም 25 ያለው ክረምት ይባላል ማለት ነው። እንግዲህ ሰኔ 25 ዘንድሮ 2018 ዓመተ ምህረት ዕለተ ሐሙስ ይሆናል ማለት ነው። ከዚህ ጀምሮ እንግዲህ ይሄ ያው የክረምት መግቢያ ነው የሚባለው። መስከረም 25 ደግሞ የክረምት መውጫ ነው የሚባለው። ክረምት መግቢያ አለው፣ አው መውጫ አለው። እነሆ ክረምቱ ገባ ትላለች ቤተክርስቲያን፣ እንደገና ደግሞ ክረምቱ ወጣ ትላለች ቤተክርስቲያን ማለት ነው። ስለዚህ ከመስከረም ማነው ከሰኔ 26 እስከ ሐምሌ 1 ቀን ድረስ ያለው ድምፀ እገሪሁ ይባላል። መዝሙረ ያሬድ ነው እና እንግዲህ በየሳምንቱ በሳምንት ዓርብ እሑድ እሑድ በገብረ መስቀል ሚዲያ ላይ የሚተላለፍ መዝሙረ ያሬድ ነው። አሁን እንግዲህ ዘመነ ትንሣኤውን፣ ዕርገቱን፣ በዓለ ጰራቅሊጦሱን እንዲሁም ደግሞ አስተምህሮውን መጠን አሁን ክረምት ላይ ገብተናል። የጊዜ ባለቤት እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እንደሚታወቀው ዘፍጥረት ምዕራፍ 9 ላይ እግዚአብሔር ለኖኅ የነገረው ነገር አለ። ምንድን ነው ያለው? እስከ ዓለም ፍጻሜ ድረስ ክረምትና በጋ፣ መዝራትና ማጨድ፣ ቅዝቃዜና ሙቀት፣ ጨለማና ብርሃን፣ መዝራትና መሰብሰብ፣ ቀንና ሌሊት፣ ሞትና ሕይወት ይፈራረቃሉ፣ ማግኘትና ማጣት ብሎ ለኖኅ ነግሮታልና እንደተባለውም አሁን በጋውን አሳለፍን፣ ክረምቱን ልንይዝ ነውና እግዚአብሔር አምላክ ቅዱስ ያሬድ እንደተናገረው ሰአሊ ለነ ማርያም ኀበ ወልድኪ ከመ ያዝን ለነ ዝናመ ምሕረት እምነቃ ገነት። እነሆ ድንግል ሆይ ከልጅሽ ከመድኃኒዓለም አማልጅን፣ የምሕረት ዝናብ እንዲያወርድልን ብሏል ቅዱስ ያሬድና የምሕረቱን ዝናብ እግዚአብሔር እንዲያወርድልን መልካም ፈቃዱ ይሆነልን። ስለዚህ የምናስቀድመው መዝሙር ነው። ከመዝሙሩ መልእክታት ናቸው። ከመልእክታቱ ምስባክ ነው። ከምስባክ ወንጌሉ ነው። ሳምንታዊ መርሃ ግብር ነው። አጠር መጠን ያለ አገልግሎት እናገለግላለን። ሁልጊዜም ቢሆን በዚህ ዓርብ ከሰዓት በኋላ እንዲሁም እሑድ ይህንን የወንጌል አገልግሎት ተከታተሉ። የሚቀድመው የቅዱስ ያሬድ ድጓው ነው። ከዚያ በቅዳሴው ላይ የሚነበቡ መልእክታት ናቸው። በቅዳሴው የሚቀርበው ምስባክ ነው። ከዚያ ወንጌሉ ነው። አጠር ያለ ወንጌል አገልግሎት ነው እና ሰብስክራይብ፣ ላይክ፣ ሼር፣ ፎሎ አድርጉ። እንግዲህ ያውም ብዙ ምንም የሚያስከፍል ነገር የለም። ሚዲያው እንዲያድግ ብቻ ነው፣ ሌላ ነገር የለውም። ይህ ማበረታታትም ስለሆነ ማለት ነው። እሺ መጀመሪያ እንግዲህ ዘሩን እንበለው። ድምፀ እገሪሁ ለዝናም ሰበ ይዘንም ዝናም ይትፌስሑ ነዳያን ይጸግቡ ርሁባን ወሰራ ሰንበተ ለሰብረተ ድምፀ እገሪሁ ለዝናም ድምፀ እገሪሁ ለዝናም ብሎ ያው ይዘጋዋል ማለት ነው። እኛ ወደ እንግዲህ ይሄ ግዕዝ ነው። ወደ አማርኛ ስናመጣው የዝናም ድምፁ ተሰማ። የዝናም ደመና መጣ፣ ውቅያኖስ ወረደ፣ ውሃውን በደመና ላይ እግዚአብሔር ጫነ፣ ወደ ሰማይ ወጣ። ግሩም በውስተ ደመናት ወልውልም ሰማያት። እግዚአብሔር በደመናት ግሩም ነው። ደመናውን ወደ ውቅያኖስ ያወርደዋል። ያወርድና ዝናም ጭኖ እንዲወጣ ያደርገዋል። ሁለት አይነት ደመና አለ። ዝናም የጫነ ደመና አለ፣ ዝናም ያልያዘ ባዶ ደመና አለ። እመቤታችን ምን ተብላለች? አንቲ ዘባን ደመና፣ እንደ በጋ ደመና ዝናም ሳይይዝ ውሃ ሳይጭን ማለት ነው። በባዶ ተመላልሶ ዙሮ ዙሮ እንደሚሰበሰበው ያይደለች እንደ ሰኔና ሐምሌ ደመና ዝናብ ጭኖ የሚመጣና የዘንማን መሬት ላይ ይወርዳል፣ ይበቅላል። አንቺ ደግሞ ማየ ዝናብ ኢየሱስ ክርስቶስን ይዘሽ የተገኘሽ እውነተኛዋ ደመና አንቲ ዘባን ደመና እንታስተራኪ ለነ ማየ ዝናብ። የሕይወት ዝናብን ይዘሽ የተገኘሽ ይዘሽ የመጣሽ አማናዊቷ ደመና ይላታል እመቤታችን ድንግል ማርያም። ስለዚህ እግዚአብሔር
በደመና ዝናብ ይጭናል። ያወጽኦ ውስተ ሰማይ ወያወረደው ውስተ ቀላይ፣ ወደ ሰማይ ያወጣዋል ይሰጠጥ ደመናው ይላል። ግሩም ይሄ ሰለስቱ ምዕት ቅዳሴ ላይ በደመና ዝናቡን ይጭናል። ግሩም በውስተ ደመና በደመና በጭሱ ዝናብ ይጭናል። ጭኖ ይወጣና እሱ ውረድ ካላለው አይወርድም። ይሰጠጥ ደመናው ሰጠጥ ቀደደ ነው። ግን እንደዚህ ያለ እግዚአብሔር ውረድ ባለው ቦታ ይወርዳል። ውረድ ካላለው ግን አይወርድም ነው። ዝናብ የሚወርደው በእግዚአብሔር ፈቃድ ነው፣ የሚቀረው በእግዚአብሔር ፈቃድ ነው ማለት ነው። እና የዝናብ ድምፁ ተሰማ ማለት በሁለት ነገር ነው። አንደኛ ደረቅ ደመናና እርጥብ ደመና ሲገናኙ መብረቅ ብልጭታ ይፈጠራል። የመብረቁ ብልጭታ ድምፅ አለ። ሌላው ደመናና ደመና ሲገናኙ ድምፅ አለ፣ ነጎድጓድ። መላእክት ይትለአከው ወለዛ አንጎድጎድ ሰማያት ወአውረደ ዝናማት ተስፋ ኩሉ ዓለም። በሰማይ እና በምድር መካከል በደመና ዝናብ ይጮ ነጎድጓድ ያመጣል ይላል። ነጎድጓድ እንደገና መብረቅን ይልካል ይላል። ይሄንን የሚያደርግ ማን ነው? እግዚአብሔር ነው ማለት ነው። ስለዚህ ድምፀ ገሪው ለዝናብ የዝናብ ድምፁ ተሰማ ማለት መጣ ሲዘን ምሸት ድምፅ አለው። ብርድ አለው፣ ቅዝቃዜ ያለው ይህንን ያመጣል ማለት ነው። ዝናብ በዘን ሶበ ይዘንም ዝናብ በዘነበ ጊዜ ይትፌስሑ ነዳያን፣ ድሃዎች ይደሰታሉ። ዝናቡ በዘነበ ጊዜ ድሃዎች ይደሰታሉ። የዝናብ ኮቴው ተሰማ፣ የዝናብ ድምፁ ተሰማ። ሶበ ይዘንም ዝናብ በዘነበ ጊዜ ይጸግቡ ርሁባን፣ የተራቡ ይጠግባሉ። ምን ዝናብ በዘነበ መሬት ያለው እያደረሰ መሬት የሌለው ደግሞ በተስፋ ምክንያቱም ነጋዴው እህሉን የሚያገኘው ከገበሬው። ዝናብ ሲዘንብ ገበሬው ብቻ የሚደሰተው፣ ነጋዴውም ከተሜውም ይደሰታል። ዝናብ ካልዘነበ እህል አይገኝም፣ እህል ካልተገኘ ወደ ከተማ አይመጣም። ስለዚህ የዝናብ መዝነብ ደስታው ለሁሉ ነው ማለት ለዓለም ነው፣ አይደለም ለኢትዮጵያ፣ ለሁሉ። ምክንያቱም ወደ ውጭ ዓለም ማኛው ፍትፍቱ የሚጫነው ስላለ ነው፣ ከሌለ ቡናው የሚጫነው ስላለ ነው፣ ስለበቀለ ነው። መሬት የዘሩባትን ስታበቅል የተከሉባትን ስታጸድቅ ነው ያሁን የሚመጣው ማለት ነው። ይህን ነው የሚናገረው። ስለዚህ ዝናቡ በዘነበ ጊዜ ገበሬውም ባለጸጋውም ወታደሩም መነኩሴውም ካህኑም ቄሱም አገልጋይ ሁሉም ማህበረሰብ በዝናብ ደስ ይለዋል። ምን የዝናብ ድምፁ የዝናብ ኮቴው ሲሰማ፣ ይልቁንም በደመና ዝናብ ተጭኖ ሲመጣና ሲዘንም። እኛ ከምናያቸው የጽዳት ሰራተኞች ይልቅ አንድ ጊዜ የሚወርደው ዝናብ የከተማ ቆሻሻ ሰዎች የሚያዩትን ነው የሚያጠሩት። ነገር ግን ዝናሙ ማዕበሉ ሰው የማያየውን ቆሻሻ ጠርጎ ያስወግዳል ማለት ነው። ማብቀያ ብቻ አይደለም፣ ማጽደቂያ ብቻ አይደለም፣ ቆሻሻም ይጠርጋል፣ ልብስም ያጥባል፣ መጠጥም ይሆናል። ዝናብ ውሃ በሌለበት አካባቢ አቆረው ምን ብለው ስንት ዋጋ የሚከፍሉበትን ነው ማለት ነው። እና ይቀጥልና ምን ይላል? ወሰራ ሰንበተ ለዕረፍተ፣ ሰንበትንም ለሰዎች ዕረፍት ሰራ። ሰራ ወይም ሰንበትን ለሰው ልጆች የሰራ ማን ነው? እግዚአብሔር ነው። እሱ እነሆ በዝናብ ይመሰገናል፣ በድሆች ይመሰገናል፣ በባለጸጎችም በሁሉም ይመሰገናል። ዝናቡን የሚያመጣ ስለሆነ ማለት የዝናብ ኮቴው ተሰማ ተሰማ። የማን የዝናብ ኮቴው ተሰማ ይላል። ስለዚህ ነገ እሑድ የሚባለው ሰኔ 28 ቀን ነው የሚሆነው እሑድ። ስለዚህ ምን ይባላል ማለት ነው? ድምፀ ገሪው ይባላል። የዝናብ ድምፁ ተሰማ፣ የዝናብ ኮቴው ተሰማ ነውና ዝናብ ምሕረቱን እግዚአብሔር እንዲያደለን መልካም ፈቃድ ይሆንልን። ወደ ቅዳሴው የሚነበው መልእክት እንውሰድ። ደግሞ አንደኛ ቆሮንቶስ 15:33 ቁጥር እስከ 51 ያለው የምትዘራው ካልሞተ ሕያው አይሆንም። ልብ አድርጉ። ሰዎች እንዴት ይነሳሉ የሚሉ ሰዎች አሉ። ሰው ካልሞተ አይነሳም። ለምሳሌ ትንሣኤ እንዳለ እናምናለን። ትንሣኤ እንዳለ እናምናለን። ያመነብኝ ቢኖር ቢሞትም ሕያው ነው ይነሳል ይላል አይደል? ትንሣኤ እንዳለ እናምናለን። ለመነሳት ግን ምን መሞት ይጠይቃል። ካልሞት አትነሳ። ካልተኛ እኮ የተኛ ሰው ነው ተነሳ የሚባለው። የቆመ ሰው እኮ ተነሳ ይባላል። ድሃ የነበረ ሰውዬ ሀብታም ሲሆን በሀብት ተነሳ ይባላል። እውቀት ያልነበረው ሰውዬ እውቀት ሲኖረው በእውቀት ተነሳ እንለዋለን። ተነሳ ካልን ግን የሞተ ሰው ወይም የተኛ ሰው ይነሳል ከእንቅልፉ። የሞተ ሰው ደግሞ በትንሣኤ ይነሳ ማለት ነው። ስለዚህ የሚነሳው የሞተ ሰው ነው ማለት። አሁን ልባ የሚዘራው እህል ሙቶ ነው የሚበቅለው። ያልሞተ እህል አይበቅልም። ምስጥ ይበላዋል ወይም ደግሞ ወፎች ናቸው የሚበሉት። ስለዚህ ቅዱስ ጳውሎስ ምን አለ? አንተ ትንሣኤ ዘጉባኤ የለም የምትል ትንሣኤ የለም የምትል ሰዱቃውያን እንደሚታወቀው ትንሣኤ የለም፣ ባለጸጎች ናቸው፣ ይበላሉ፣ ይጠጣሉ፣ በሀብታችን በስልጣናችን እንኖራለን፣ እንጸድቃለን እንጂ ትንሣኤ ዘጉባኤ የሚባል ነገር የለም ብለው ይዘጋሉ። እንደነሱ ብዙዎች አሉ። ከዚያም የመጡ እንደነ ቶማስ ያለ ከዚያ ውስጥ የመጡ አሉ።
ትንሣኤ ዘጉባኤ የለም ከሚሉት መካከል መጣው ሐዋርያ የሆኑ ያስተማሩ ቅዱሳን ሐዋርያት አሉ። እነዚያ መካከል ምክንያቱም ከዛም አምጦ ነው ወንጌልን ለዓለም እንዲሰበክ ያደረገው መድኃኒዓለም ከድሃውም ከባለትዳሩም ከሀብታሙም ባዶን ከነበር ሁሉ አምጥቶ እንዲያገለግሉ ያደረገ ከሁሉም ቤተሰብ ነው ማለት ነው። እና ምን ይላል? የምትዘራው ካልሞተ ሕያው አይሆንም። የምትዘራው ዘር ካልሞተ አይበቅልም፣ ጠጥሮ ነው እዚያው የሚቀረው። የሚበቅሉት ሁሉ ነገሮች በቆሎም ይሁን ስንዴ ይሁን ገብስም ይሁን የሚበቅለው የሞተ ነው። ይበሰብሳል፣ የበሰበሰው ይበቅላል። ስለ አንዱ ፋንታ አንዷ ትበቅልና ከአንዷ ዛላ ላይ 100 ፍሬ ይገኛል ማለት ነው። እየንታሃዱ 30 ሜት በአንዱ ቅንጣት ፋንታ 30 60 100 ፍሬ ይገኛል ማለት ነው ማለት ነው። ይህን ይለናል። የመጀመሪያው አንደኛ ቆሮንቶስ 15 33 እስከ 51 ነው። አንቡት ሙሉውን እናንተ። ዋናው መሰረቱ ግን ሰው ይኖራል፣ በጎም ይስራ መጥፎም ይስራ ይሞታል። ሀብታም የሚሆን ድሃም ይሁን ነዋሪም ይሁን አኗኗሪ፣ በይም ይሁን ተመልካች፣ ገዳይም ይሁን ተገዳይ፣ መልካም ይሁን መጥፎ ይኖራል። በቃ መኖር የግድ ነው፣ የጋራ ነው። ይኖርና ይሞታል። ከሞት በኋላ ትንሣኤ አለ። በትንሣኤ ጊዜ እነሆ የሚነሳው የሞተው ነው። ያልሞተው አይነሳም። እንግዲህ ይሄ ከሆነ እህሉ ደግሞ አሁን እየተዘራ በቆሎ፣ ባቄላው፣ ስንዴው፣ አተሩ እየተዘራው ይሞታል። የሞተው ይነሳና ይበቅላል። የበቀለው ያብባል፣ ያበበው ያፈራል፣ ያፈራው ይታጨድና ይሰበሰባል ለምግብ መኖ ለእንስሳት፣ ፍሬው ደግሞ ቤት ይገባል ማለት ነው። ይህን ቅዱስ ጳውሎስ ነገረን ማለት ነው። ቃለ ሕይወት ያሰማልን። ወደ ሁለተኛው ዲያቆን እንሂድ። ያዕቆብ 5:16 ላይ ሰማይ ዝናብን ሰጠ፣ ምድሪቱን ፍሬዋን አበቀለች። ሰማይ ያዕቆብ ነው የተናገረው። ሰማይ ዝናብን ሰጠ፣ ምድርም ፍሬዋን አበቀለች። ምድር የዘሩባትን አበቀለች፣ የተከሉባትን አጸደቀች። ሰማይ ደግሞ ዝናብ ሰጠ ይልና እዚያው ላይ ደግሞ ምን ይላል? መልካሟ መሬት ለመልካሙ ገበሬ መልካሙን እግዚአብሔር ላመነው ቀዳማዊ ሳይል መጀመሪያ ቡቃያ ዳህራዊ ሰብለ ከዚያ ልምላሜ ወይም ሰብለ ፍጹመ ስርናይ ከዚያ አበባና ፍሬ ታሳየዋለች። ያደርግልን መድኃኒዓለም። አያችሁት? ሰማይ ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። እሺ፣ በሰማይ መላእክት አሉ። መላእክት ሁልጊዜ ምስጋናቸውን እያቀረቡ ነው። እኛስ መሬት እያበቀለች ነው። እኛስ ምን ሰጠን? ለእግዚአብሔር ምስጋና እየሰጠን፣ ፍቅር እየሰጠን፣ ይቅርታ እየሰጠን፣ አብሮ መኖር መተዛዘን እየሰጠን የለም። ቅዱስ ያዕቆብ ግን ምን አለ? ሰማይ ዝናብን ሰጠ አለ። ማለት እግዚአብሔርን ነው፣ እግዚአብሔር ነው፣ ሌላ ነገር የለውም ነው። ምድሪቱም ፍሬዋን ሰጠች ይለናል። ቅዱስ ዳዊት ደግሞ ምስባክ ላይ መዝሙር 146 ቁጥር 8 ላይ ዘይገለብቦ ለሰማይ በደመና ወያስተድየሉ ክረምተ በምድር ዘያበቁል ሳይረ ለእንስሳ ይለናል። ከክርስቶስ መወለድ ከ1000 ዘመን በፊት የነበረው ቅዱስ ዳዊት እንደዚህ ይለናል። ሰማዩን በደመና የሚሸፍነው እርሱ ነው። ማን? እግዚአብሔር። ሰማዩን በደመና የሚሸፍነው እግዚአብሔር ነው። ይቀጥልና ወያስተድየሉ ክረምተ ለምድር፣ ዝናምን ለምድር ያዘጋጀ እሱ ነው። ዝናምን ለምድር ያዘጋጀ እርሱ ነው። ማን? እግዚአብሔር። ይህን በተለያየ ቦታ ላይ ልናየው እንችላለን። ኤርምያስ 5:24 ላይ፣ ዘፍጥረት 9:14 ላይ፣ ግብረ ሐዋርያት 14:17 ላይ እናንተ እዩት፣ እኔ ታሪኩ ብቻ ልናገር። ዘፍጥረት 9:14 ላይ ምን ይላል? እግዚአብሔር አመዘመ ማየአይት በጸሎቱ ለ ዝናሙ ያ የመከራ ዝናብ የፈላ ውሃ ዘነበና 8 ነፍሳት ሲቀሩ ሌላውን ውሃ በላው። በኋላ ግን እግዚአብሔር ታረቀ፣ ሁሉም አለቀ። በመርከቧ ውስጥ ያሉት ዳኑ። ከመርከብ ውጭ ግበር ታቦተ በዘትድን የምድንበትን መርከብ ስራ ተብሎ ሰራ። ከመርከብ ውጭ ያለው በሙሉ አለቀ። በመርከብ ውስጥ ያሉት ግን ዳኑ። ከዚህ በኋላ እንደገና ሁለተኛው ዓለም አሁን ያለንበትን እግዚአብሔር ኖህን ጠራና ብዙ ተባዝዎ ምልዋ ለምድር እንደገና ይሄ አልቋል። በቃ ኃጢአተኛው ከህዝቡ የተነሳ ምድር ቆሻ ነበር። አሁን ቆሻሻውን በእብንፎሏ ጠርጌያለሁ። አሁን ንጹህ 8 ነፍሳት ቀርተዋል። ከየወገኑ ሁለት አስቀርቻለሁ። እንደገና ዓለም ይመስረት ሲለው ሰው እየበዛ ሲሄድ አንተን መበደሉ አይቀርም፣ አንተም ደግሞ ማጥፋት አይቀርምና ይበቃል፣ እኛ 8 ነፍስ ሆነን እናገልግላለን። በ8 ነፍሳት ብቻ አልገለገልም። ትውልድ ያልፋል፣ ትውልድ ይቀጥላል አለና እግዚአብሔር ይልቁንም ዓለም እስካለ ድረስ መዝራት አለ፣ ማጨድ አለ፣ ክረምት አለ፣ በጋ አለ፣ ማጣት አለ፣ ማግኘት አለ፣
ጨለማ አለ፣ ብርሃን አለ፣ ቀን አለ፣ ሌሊት አለ፣ ቅዝቃዜ አለ፣ ሙቀት አለ። ይሄ እስከ ዓለም ፍጻሜ ይኖራል። መዝራት አለ፣ ማጨድ አለ። በቃ ይሄ ዘፍጥረት 9:14 ላይ ማለት ኤርምያስ 5:24 ላይም ደግሞ ይህንኑ ይናገረዋል። ኤርምያስ 5:4 ነቢዩ ኤርምያስ እንደሚታወቀው ጠጣር ነቢይ ተብሎ የሚታወቅ በጣም የሚናገራቸው ቃላት ከፍ ያሉ ይልቁንም ደግሞ የሚገስጽ ባቢሎን ወርዶ 7 ዘመን ሙሉ ተስፋ እንዳይቆርጡ አምላካቸው እግዚአብሔር ለቅጣት እንደላካቸውና እንደሚመለሱ ተስፋ እየሰጠ ያኖረ ሐዋርያ ወይም ደግሞ ነቢይ ነው። በነገራችን ላይ ሐዋርያ ማለት የሚዘዋወር የሚያስተምር ከኢየሩሳሌም ባቢሎን ወርዶ ያስተማረ ነው። ሐዋርያ ስንል የ12 ሐዋርያት ጉዳይ አይደለም። ወንጌል አስተምሮ ያለፈው ሁሉ በቤተ ክርስቲያናችን ምን ይባላል ማለት ነው? ሐዋርያ ተብሎ ይነገራል ማለት ነው። ስለዚህ ምን ይላል? ከመትድህን እስከ ማይዜኑ የሐድር ላይ ለኪ ህሊና ዘያስረኪ። እነሆ አንቺ ኢየሩሳሌም ወይ እስከ መቼ ድረስ ከእግዚአብሔር ትርቂያለሽ፣ እግዚአብሔርን ታሳዝኛለሽ እያለ ስለ ሁሉም ነገር ይናገርና ወኢይቤሉ በልቦሙ ንፈርሆ ለእግዚአብሔር አምላክነ ዘይሁበነ ዝናመ ተወን። እግዚአብሔርን በልባችን ለምን አንፈራው? ዘይሁበነ ዝናመ ተወን ወመፀው ወይፌጽም ለነ በበዕድሜሁ ወማዕረረ ዘበህጉ ወአቀበለነ። እነሆ ሁሉን በህጉ የሚሰጥና ልብ አድርጉ፣ ሁሉን በህጉ ዝናብን በወጉ በህጉ ዘይሁበነ ዝናመ ተወናል። ወመፀው የበጋውን በልግ የሚሰጠን የክረምቱን ዝናብ የሚሰጠን ወይፌጽም ለነ በበዕድሜው ቅጠሉን በቅጠል አበባውን በአበባ ፍሬውን በፍሬ የሚያደርግልን ዘበህጉ አቀበለነ ክረምት ጠብቆ የሚያመጣልን ማን ነው አለ? እግዚአብሔር ነው አለ። እግዚአብሔር ነው። ስለዚህ ነው ዘይገለብቦ ለሰማይ በደመና ሰማዩን በደመና የሚሸፍን ወያስተድሉ ክረምተ ለምድር ዝናምን ለምድር ያዘጋጀ እሱ ነው። በበጋ የበጋ ዝናብ በክረምት የክረምት ዘይኡ ዝናመ ተወን። የበጋውን የበልጉን የሚሰጥ የክረምቱን ዝናብ ደግሞ በስርዓቱ የሚሰጠን እግዚአብሔር ነውና ልባችን ከሱ መሸፈት የለበትም። ልባችን እግዚአብሔርን ማመን አለበት። ወደ እግዚአብሔር መመለስ አለብን። እሱም ደግሞ ተመየጡ ሀቤ በጾም በጸሎት በጾምና በጸሎት ወደ እኔ ተመለሱ ብሎናልና ወደ እግዚአብሔር ልንመለስ ያስፈልጋል አለና ነቢዩ ኤርምያስ ተናገረ። ባጭሩ የበልግ ዝናብ የክረምት ዝናብ የሚሰጥ ማን ነው አለ? ዘይሁብ ዝናመ ተወን። የበጋውንም የክረምቱንም በስርዓት ማለት መጀመሪያ ደመና ከዚያ ዝናብ እያለ ነው። መጀመሪያ ቡቃያ ከዚያ ልምላሜ ከዚያ ከዚያ ፍሬ እያለ ይህን በስርዓቱ ይሰጠናል ያለ ኤርምያስ እንደነ የተናገረው ማለት ነው። የሐዋርያት ሥራ ሉቃስ ደግሞ ያለውን እንመልከት። የሐዋርያት ሥራ 14:17 ላይ ደግሞ እንግዲህ ከአራቱ ወንጌላውያን አንዱ ነው፣ ከሰባ አርድእት አንዱ ነው። ሉቃስ ደግሞ እንደዚህ ይለናል። ምን ይላል? ዳእሙ ከመፈድፋደ ይብዛ በላዕለ ሕዝብ ንገሥጾሙ ከመ ዳግመ ኢይንግሩ በስሙ ለኢየሱስ ለሰብእ ወፀውዖሙ ወይቤሎሙ ግሙራ ኢትንግሩ ወኢትምሃሩ በስሙ ለኢየሱስ ብሎ ግብረ ሐዋርያት 14:17 ላይ ይህን ይናገራል። የኢየሱስ ክርስቶስን ስም በእውነት እንጂ በሐሰት አትናገሩ፣ በእውነት ተናገሩ። እነሆ በዝናብ አብቅሎ በፀሐይ አብስሎ የሚመግብ እርሱ ስለሆነ የእሱን ስም በከንቱ አትጥሩ እያለ የሚናገር ማን ነው ካላችሁኝ፣ እነሆ ሉቃስ ነው ማለት ነው። ይቀጥልና ዘያበቁል ሳዕረ ለእንስሳ በተራራው ሳርን ያበቅላል። አንድም በተራራው ሳርን የሚያበቅል ማን ነው አለ? እግዚአብሔር ነው አለ። በተራራው ሳርን የሚያበቅል ማን ነው አለ? እግዚአብሔር ነው አለ። ስለዚህ እግዚአብሔር አምላክ በተራራው የሚያበቅለውን ቡቃያ አሁንም በሰላም እንዲያበቅልን መልካም ፈቃዱ ይሆንልን። ከዚህ ቀጥሎ ወንጌሉ ነው የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ ነው። ወበይት ዕለት ወፂኦ እግዚእ ኢየሱስ እምቤት ነበረ መንገለ ሐይቀ ባሕር ይላል። በዚያን ቀን ኢየሱስ ከቤት ወጥቶ በባሕር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው፣ ናሁ ወፃ ይዝራ ዘይዘር፣ እነሆ ዘሪ ሊዘራ ወጣ። ወንዘ ይዘር እያለ እንግዲህ ያመጣዋል። እነሆ ዘሪ ሊዘራ ወጣ። ናሁ
ወፃ ይዝራ ዘይዘር ወንዘይዘር ቦ ዘወርቀ ውስተ ፍኖት ዘሪው ሊዘራ ወጣ። ዘሪው ሊዘራ ሲወጣ ወቦ ዘወርቀ ውስተ ፍኖት በመንገድ ላይ የወደቀ አለ። ወቦ ዘወርቀ ውስተ ኮክ በአለት ላይ የወደቀ አለ። ወቦ ዘወርቀ ውስተ ሶክ በሾክ ላይ የወደቀ አለ። ወቦ ዘወርቀ ውስተ ምድር ሰናይት በመልካም መሬትም የወደቀ አለ ይልና በአራት ይከፍለዋል። ማን? ወንጌሉ ሐዋርያው ማቴዎስ። በነገራችን ላይ ይሄ ወንጌል ሁለት ጊዜ ስለሚሰበክ አጠር መጠን አድርገን ነው የምንመለከተው። የጊዜ ባለቤት እግዚአብሔር ሁላችንንም አሁን በማቴዎስ 13 ያው ከቁጥር 3 ጀምሮ ያለውን እነጋገራለን። በሚቀጥለው ደግሞ በሉቃስ 8 ላይ ይኸው ታሪክ ተመልሶ ስለሚመጣ እዚያ ላይ ስለምናየው አጠር አድርገን የምንወስደው ምን ይላል? ናሁ ወፃ ዘራኢ ከመ ይዝራ ይላል ወንጌሉ። ቅዱስ ያሬድ ናሁ ወፃ ይዝራ ዘይዘር ወንዘይዘር ወዘወርቀ ውስተ ምድር ሰናይ እያለ ድጓው ይናገራል። አረራይ ማለት ነው። እዚህ ወንጌሉ ደግሞ ናሁ ወፃ ዘራኢ ከመ ይዝራ ገበሬ ሊዘራ ወጣ፣ ዘሩም የተበጠረ የተንጠረጠረ ነው ያመጣዋል። አዎ ገበሬው ተጨንቆ ተጠቦ ይበቅልልኝ። እንደውም በአሁን ዘመን ምርጥ ዘር ይባላል ነው ምርጥ ዘር ይባላል። በቤተክርስቲያናችን ምርጥ ዘር እመቤታችን ድንግል ማርያም ናት እና ዓለሙ ምርጥ ዘር አለ ብሎ በስንዴም በተለያየ ነገር ሲናገር እንሰማለን። ገበሬ ሊዘራ ወጣ፣ ዘሩም አስቀድሞ የሸመተው ለይቶ ያስቀመጠው የተበጠረ የተንጠረጠረ የተስተካከለ ዘር ነው ይለዋል። ይቀጥልና ምስጥ ያልበላው ነው ዋግ ያልመታው ብሎ ነው የሚያስቀምጠው። ይቀጥልና ወእንዘይዘር ቦ ዘወርቀ ውስተ ፍኖት ጨብጦ ሲዘራ ከመንገድ የወደቀ ዘራ። ልብ አድርጉ። ገበሬ ከማዳበሪያ ያወጣና ላዳን ላይ ያደርገዋል፣ ወይም ደግሞ ሰፌድ ላይ ያደርገዋል፣ ወይም ደግሞ በከተማው እንወሰደው ሳህን ላይ ያደርገዋል። አሁን መጀመሪያ አርዩ ለተለሚያ ይተልማል ወአስምሮ ለማይረራ አዎ እነሆ ያፍሳል ይጨብጣል በእጁ እንዲህ አድርጎ ወደ ሰማይ ለእግዚአብሔር አስባርኮ ይዘራ ላይ እኛ ማዕዳችን ባርከን አንበለው፣ ለልጆቻችን ባርካችሁ ብሉ ብለን አናስተምር። እኛ ቀለል የምናደርገው ገበሬው ግን ሲበላ በስማም ብሎ ነው፣ ሲዘራም እንዲህ አድርጎ ቸርፍሶ ወደ ሰማይ እንዲህ አድርጎ እጁን ልብ አድርጎ እንዲህ አድርጎ አስባርኮ ነው የሚዘራው። አዎ አርዩ ለተለሚያ ይተልማል ወአስምሮ ለማይረራ አዎ እነሆ የሚበተነው የሚዘራው ዘር የበቀለ ይሆን እንዲበቀል ይሁን ብሎ እግዚአብሔር ይለምናል። ወበለጠጣ በከተበቁ ተፈስያ ለምኖ መልካሙ ገበሬ መልካሙን እግዚአብሔርን ለምኖ ይዘራል። መልካሟ መሬት ታበቅልለታለች። መጀመሪያ ዝናብ አዎ ይወርድለታል። ከዚያ ቡቃያውን ያያል ማለት ነው። ይህን ነው የሚናገረው። ምን አለ? ወእንዘይዘር ቦ ዘወርቀ ውስተ ፍኖት ጨብጦ ሲዘራ ከመንገድ የወደቀ ዘር አለ። ወመጽኡ አዕዋፈ ሰማይ ወበልዑ አዕዋፍ መጠው ለቀሙት። ወቦ ዘወርቀ ዲበ ኮክ ሀበ አልቦ መሬት ብዙ ወውእተ ጊዜ ሰርጸ ብዙ መሬት ከሌለው ከጭንጫ ላይ የወደቀ ፈጥኖ የበቀለ አለ ይልና ብዙ መሬት ከሌለው ከጭንጫ ላይ የወደቀ ፈጥኖ የበቀለ እንመጣበታለን። እስመ አልቦ እሙቅ ለመሬቱ ጥልቀትና መልካምነት ስለሌለው ውስጡ አለት ስለሆነ ቶሎ ይደርቃል። ወሶበ ሰረቀ ፀሐይ መጽሎ ወየብሰ ፀሐይ በወጣ ጊዜ ጠውልጎ ደረቅ። ዕፀ ከንቱ ትባላለች። ጠዋት ትበቅላለች፣ ትታያለች፣ 3 ሰዓት ላይ ቅጠል ታወጣለች፣ 6 ሰዓት ላይ ታብባለች፣ 9 ሰዓት ላይ ትደርቃለች፣ 12 ሰዓት ላይ ትወድቃለች። የሚገርም ነገር ነው። አሁን ገበሬው ግን የዘራው በአራት መልኩ ነው። የትኛው የሚለውን አብረን እናየዋለን። እስመ አልቦ እሙቅ ለመሬቱ ጥልቀት የለውም። ወቦ ዘወርቀ ውስተ ሶክ በእሾህ መካከል የወደቀ አለ ይላል። በምን መካከል? በእሾህ መካከል የወደቀ አለ። በእሾህ መካከል የወደቀው ደግሞ ምንድን ነው የሚለው? ወበቆለ አዎ እነሆ በበቀለ ጊዜ እንዳያድግ እሾህ አንቆ ያዘው። አባቶቻችን ምን ይላሉ? ከታች ያለው ተክል እንዲያድግ ከላይ ያለውን ዛፍ ቆረጠው ይላሉ። ከላይ ያለው ዛፍ ካልተቆረጠ ከታች ያለው ተክል እንዴት በነጠፍጣፉ እሳት እየመሰለ አይጥ እየበላው እዚያው እየታጠፈ ነው የሚቀረው እንጂ አይበቅልም ማለት ነው። ስለዚህ ምን አለ? ወቦ ዘወርቀ ውስተ ኮክ ከእሾህ መካከል የወደቀ ዘር አለ። ወበቆለ ይለዋል። በቀለ ለመብቀል ነገር ግን እነሆ እንዳያድግ እሾሁ አንቆ ያዘው ይላል። ወቦ ዘወርቀ ውስተ ምድር ሰናይ ከበጎ ምድር የወደቀ ዘር አለ። ውሃ በፍሬ ያዘ። ወዘሚት 100 ቅንጣት ወቦ ዘ60 ቅንጣት ወቦ ዘ30 ቅንጣት የያዘ አለ።
ናሁ ወፃ ይዝራ ዘይዘር ሰሙንና ወርቁን እንለየው። አሁን ላይ ገበሬ ሊዘራ ወጣ። ይሄ ሰሙ ነው። ገበሬው ሲዘራ የመጀመሪያው መንገድ ላይ ይወድቃል። መንገድ ላይ የወደቀ ዘር ላይ ገበሬው አያገኝም። እንስሳት ቢበቅል እንስሳት ይበሉታል፣ ሰው ይረግጠዋል ማለት ነው። ሁለተኛው አለት ላይ ይወደቃል። አለት ላይ የተዘራ ለጊዜው ይበቅላል፣ ገበሬው ከዚያ ላይ እሸት አያገኝም። ሶስተኛው እሾህ ነው። እሾህ ውስጥም የበቀለው እዚያው ይቀራል፣ ፍሬ የለውም። አራተኛው ለም መሬት በጋ ላይ ተመላልሶ የታረሰ የለሰለሰ ነው። እዚያ ላይ ግን ስለ አንዱ ፋንታ 30፣ 60፣ 100 ፍሬ አገኘ ማለት ነው። ይህ እንግዲህ ሰሙ ነው። ወደ ወርቁ ስናመጣው እነሆ መንገድ ላይ የወደቀ ማለት እነሆ የሚሰማ ነገር ግን የማያስተውል ቤተ ክርስቲያን ላይ ሆኖ ይሰማና ከቅጥሩ ውጭ ሲወጣ ቃለ እግዚአብሔሩ ወፍ የተባለ ሰይጣን የሚወስድበት መስማትን ትሰማላችሁ ነገር ግን አታስተውሉም ብሏል ጌታ በወንጌሉ። የሚሰማ የማያስተውል አጋንንት ያሳቱት አይዋፍ አላቸው፣ ለማሳት ይፈጥናሉና። አዎ የሚገርም ነገር ነው። ስለዚህ አንዳንድ ሰው እንደውም አንዳንድ ጊዜ መንገድ ላይ የበቀለ እኮ እሸቱን ማሸቶ እኮ ድሃ ሊመገበው ይችላል። ወደኛ በሃይማኖት መንገደኛ የሆነ ሰው ግን ሰምቶ ወይ ምንድን ነው ዮሐንስ ባለራእዩ ወይ አልፈላህ ላብሲት አልሆንክ ወይ አልቀዘቀዝክ ለመጠጥ አልሆንክ ለብ ብለህ አስቸገርክ ይላል። ለብ ብሎ የሚያስቸግር ሰምቶ የሚወጣ የማይረጋጋና የማያስተውል ሰው ነው። ስለዚህ የመጀመሪያው ይሄ ነው። ሁለተኛው ወወዝ ወርቀ ውስተ ቆሙ ፈጥኖ አወቅኩ ተረዳው ከሚል ስፍሐ አእምሮ ከሌለው ልቡና ያደረ ትምህርት አለ። ስፍሐ አእምሮ ማለት ጥልቅ እውቀት የለውም። ዝም ብሎ ከንፈሩን ይመጣል፣ ያጨበጭባል ይላል። አዎ እዚያ ላይ መከራ በመጣ ጊዜ ፈጥኖ ይክዳል። አላውቅም ይላል። ጴጥሮስ እንመልከተው። በእርጥቡ ላይ ይህን ያክል ካነደዱ በደረቁ ላይማ እንዴት ያነዳሉ? በፈጣሪ ላይ ፍጡር ይህን ያክል ከጨከነ እኔንማ እንዴት አድርገው ይገሉኛል አለና አላውቅም አለ 3 ጊዜ። ለዚህ ነው ማለት ነው ወበዘ ወርቀ ውስተ ሶቅ ከባለጸጎች ልቡና ያደረ ትምህርት አለ። ባለጸጋ ስንል የሀብት ብቻ አይደለም። የእድሜ ባለጸጋ አለ፣ የእውቀት ባለጸጋ አለ፣ የንግድ ባለጸጋ አለ፣ የሀብት ባለጸጋ አለ፣ የስልጣን ባለጸጋ አለ፣ የድምፅ ባለጸጋ አለ። በተለያየ ሰው ጸጋ አለ። አዎ ግን እሾህ የሚሆንበት ከሆነ ከባድ ነው። ያ እኔ በላይ አገልጋይ አይተናል። ከኔ በላይ አገልጋይ ማን አለ? ከኔ በላይ ድምፃዊ ማን አለ? ብለው ወጣው ሲሄዱ እነሱ ጋር ድንቁርና ብሎ ወጣ። እውቀት ግን ቤተክርስቲያኗ ላይ አለ። ፈሪሃ እግዚአብሔር አለ። ደፋሮች፣ ተጠራጣሪዎች፣ አጠራጣሪዎች ወጣው ሲሄዱ ከእኛም ላይ ሌላ ማን አለ አገልጋይ ብለው ሲሉ እነሱ ተመንጥረው ሲወጡ ክህደትና ትዕቢት ወጣ። ቤተክርስቲያኗ ግን ከብራ በልልናዋ ትኖራለች። ስለዚህ ወቦዘ ወርቀ ውስተ ሶክ ተምሮ አውቆ ስራ እሰራለሁ ባለ ጊዜ 5 ግብራት ያስቀሩበታል። ምን ማለት ነው? ብዕል፣ ብልጽግና፣ ሀብታምነት ማለት በጉልበት ወይም ደግሞ ማለት እንደገና ሀልዮ ማሰብ። አዎ ስለ አሜሪካ፣ ስለ ካናዳ፣ ስለ መኪና መግዛት፣ ስለ አውሮፕላን መግዛት እንጂ ስለ ሃይማኖት አያስብም። ያንቅበታል። እንደገና ደግሞ አዎ ሁልጊዜ እኔ ባለጸጋ ሀብታም ያለኝ የማለት ያስቀርበታል ያንዳንዱ። ሌላውን ደግሞ ማሰብ፣ መተከዝ፣ መጨነቅ፣ ፍቅረ ብእሲት የሴት መውደድ። እንዴ ቅዱስ ጳውሎስ ምን ይላል? ሚስት ሳትኖረው በክርስትናው ትልቅ የነበረ ሰው ሚስት ስትኖረው ደካማ ይሆንና ይቀራላል። ሚስቱን ማስደሰት ይፈልጋላል። ባል ሳይኖራት ጠንካራ የነበረችው ባል ደካማውን ታገባና የእሱን ሆድ ስትንከባከብ ከአምልኮቷ ትርቃለች፣ ከወንጌል ትርቃለች ብሎ ያስቀምጣል ማለት ነው። ስለዚህ አንዳንድ ጊዜ ያልተገናኘ አንድ ባህር ላይ ያልተቀዳ ትዳር ከሆነ ምን ይሆናል? ለሃይማኖት ችግር ያመጣል። እና ትካዘ ዓለም የዓለም ሐዘን ወይም ደግሞ ይናጣው ይናላገኙ ብሎ ማዘን፣ ፍቅረ ብእሲት ሴት፣ ፍቅረ ውልድ። ሌላው ደግሞ ልጆችን ወዶ ከልጆች ጋር ልጆችን እየተንከባከቡ እግዚአብሔርን አለማየት። የመጨረሻው ወበዘ ወርቀ ውስተ ምድር ሰናይ በበጎ ልቡና ያደረ ትምህርት። አዎ በ40 ቀን በ80 ቀን ተጠምቆ ስጋዊ እድገት በልብስ በምግብ ሲያድግ፣ መንፈሳዊ እድገት ደግሞ በጥበብ በሞገስ በምክረ ካህን በመምህር በቤተ ክርስቲያን በስጋው ደግሞ በጸበል በእምነት ያደገ። አዎ ይሄ ማለት ነው። ይህ ምን ይሆናል ማለት ነው? ስራውን በ3 ወገን ይሰሩበታል። በወጣኒነት፣ በማዕከላዊነት፣ በፍጹምነት። ወጣኒነት፣ ማዕከላዊነት፣ ፍጹምነት። አዎ ክብሩንም በዚያው ይወርሱታልና ባለ 100 አዎ ባለ 30 ባለ 60 ባለ 100 ሰማዕታት
ባለ 30 መነኮሳት፣ አዎ ባለ 100 ሰማዕታት፣ ባለ 60 መነኮሳት፣ ባለ 30 በሕግ የጸኑ ናቸው ብሎ ነው የሚያስቀምጠው ትርጓሜው ማለት ነው። ትርጓሜ ወንጌላችን ባለ 100 አንገታቸው ለሰይፍ፣ አዎ በሰይፍ የተቆራረጡ እንደነ ቅዱስ ጊዮርጊስ ያለ እንደነ ገላውዲዮስ ያለ እንደነ ፋሲለደስ ያለ እንደነ ዛሬ ሙሴ ጸሊም ሰይፍን የመቱ በሰይፍ የገደሉ በሰይፍ ይሞታሉ። ዛሬ ረቡዕ ነውና ሰኔ 24 ቀን ነው የቀረጽን ያለ ነው። ስለዚህ በዛሬው ቀን በሰይፍ የተገደለ ማን ነው ካለ ሙሴ ጸሊም የበርበር ወታደሮች መጥተው አንገቱን ቆርጠው የጣሉት። በገዳመ አስቄጥስ መነኮሳቱን ውሃ እየቀዳ ለ500 መነኮሳት ውሃ ሲያመላልስ የነበረ ከዓለም መጥቶ ዓለምን አስወግዶ ጥሎ አሽቀንጥሮ ጥሎ በገዳም እያለ አንገቱን በሰይፍ የሰጠ እንዲህ አይነቶች ባለ 100 ሰማዕታት፣ ባለ 60 መነኮሳት፣ ባለ 30 በሕግ የጸኑ ሁሉም በሁሉ አሉ ብሎ ከሰማዕታት እንደ ቅዱስ ጊዮርጊስ እንደ ቂርቆስ እንደ ፋሲለደስ ከነዚህ ዝቅ ብሎ ባለ 30 ደግሞ ቢባል ከመነኮሳትም እንዲሁ እንደነ አባ እንጦንስ እንደነ አባ መቃርስ እንደነ አቡነ ተክለ ሃይማኖት ዛሬ አቡነ ተክለ ሃይማኖት ናቸው። እንደነ አቡነ ገብረ መንፈስ ቅዱስ ያሉት አዎ ወደ ትዳር ስንመጣ እንደነ ኢዮብ እንደነ አብርሃም ያሉት አዎ ራቄ ወፃይኩም ከሰሜ ራቄ መቄት ውስጥ ማይጸነ ምድር ራቁቴን ከእናቴ ማህፀን ወጥቻለሁ ወደ ምድር ማህፀን እስከምገባ እግዚአብሔርን አልክደውም ብሎ ኢዮብ አብርሃም እግዚአብሔርን አምነው ወጣ። ኢያሱ በጽናት እነዚህ ሁሉ የታወቁ ናቸው። ወዘወርቀ ውስተ ኮኩ ኮኩ የተባለ ካልተማሩ አያውቁ ካላወቁ አይጸድቁ እንዲሉ እማራለሁ አውቃለሁ ሲል ሳይማር ሳያውቅ የቀረ ነው። ወበዘወርቀ ውስተ ኮክ ሶክ የተባለ ትሩፋት አፍአዊ ሰጥቶ ትሩፋት ስውርት የቀረችው ነው። ወበዘወርቀ ውስተ ምድር ሰናይት አዎ ያለው ሁሉንም የሰራ ወዘሜት ወበዘ 30 ወበዘ 60 ይህ አዎ በየስርዓቱና በየወገኑ ሰርቶ ያለፈ ነው ይልና ድምፀ እገሪሁ ለዝናብ የዝናብ ድምፁ ተሰማ፣ የዝናብ ኮቴው ተሰማ። ዝናብ በዘነመ ጊዜ አዎ ይትፌስሑ ነዳያን ችግረኞች ይደሰታሉ፣ ይጸግቡ ርቡባን የተራቡት ይጠግባሉ። ወሰና ሰንበተ ለሰብእ ዕረፍተ ሰንበትን ለሰው ልጆች ሰራ። ድምፀ እገሪሁ ለዝናብ የዝናብ ኮቴው ተሰማ፣ ድምፁ ተሰማ። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሼር አድርጉ። በሰፊው ደግሞ በሚቀጥለው በሉቃስ ወንጌል ምዕራፍ 8 ላይ መልሰን ስለምንማማረው እናየዋለን። አዎ ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሼር አድርጉ። መልካም ክረምት፣ መልካም ዝናብ፣ መልካም ቡቃያ፣ መልካም በእንተማ ታፈላል ወንዞች ሞልተው ምድር አብቅላ ቡቃያው በቅሎ ሰማይ በደመና በዝናብ ለብሶ የምናይበትን ጊዜ እግዚአብሔር ይስጠን። ወስብሐት ለእግዚአብሔር።